بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة الحديد وهي سورة مدنية عند الجمهور. أبزان يوجه علماء إذن مدينة يوردج سورة ناس، بل عندنا علماء إجماعا أسكمت كسدر سوال أي مدنيين بتملكته، وكذلك كمفسر إن إمام القرطبي وكذلك إمام ابن كثير رحمة الله عليهما عندما الرسول عندنا رسول دقمو مكينات. لذلك ابن عاشور رحمة الله عليه تفسير لا يندمجوا علماء يانديتن سورة مكينا مدنيين بتملكته، በዚህ ሱራ ላይ እንደተቃረኑት በምንም አልተቃረኑም ይላል። ምክንያቱም መደንይም መክይም ሊያደርጓት የሚችሉ አታሮች ስለመጡ ማለት ነው። ከዑመር ረዲየላሁ ዐንሁ ኢስላም ጋር አያይዘው የሚጠቅሱ አሉ። አይ ዑመር እንደሚታወቀው እስልምናን የተቀበለው እህቱና ባሏ መስለማቸውን ሰምቶ እነሱ ላይ ክፉ ነገር ለማድረስ መጥቶ ከዚያ እነሱ ዘንድ ቁርአን የተጻፈበት ሰሒፋ አግኝቶ ያን ቁርአን ካነበበ በኋላ ነው ለእስልምና ቀልቡ የተከፈተው። እዛች ሰሒፋ ላይ የነበረችው አዋኢሉ ሱረት አልሐዲድ የዚች ምዕራፍ የመጀመሪያ አንቀጾች ናቸው የሚሉ ሪዋያዎች መጥተዋል። በል ከዚህ ሰነድ አንከር ባለና ሶሒህ በሆነ ሪዋያ عند ሙስሊም ከኢብኑ መስዑድ ረዲየላሁ ዐንሁ እንደመጣው እስልምናን በመቀበላችንና አላህ እኛን አይ አለም ያኒ ለለዚነ አመኑ አን ተኽሸዐ ቁሉብሁም ለዚክሪላህ የሚል ወደፊት የሚመጣ እዚሁ ሱራ ላይ የሚገኝ አያ አለ። ያቺ አያ በመውረዷና እኛ እስልምና በመቀበላችን መካከል ያለው 4 ዓመት ብቻ ነበር ይላል። ወኢብኑ መስዑድ ረዲየላሁ ዐንሁ ካነ ሚነ ሳቢቂን አልአወሊን ቀድሞ እስልምናን ከተቀበሉ ሱሐባዎች መካከል አንዱ ነው። ስለዚህ እስልምናን በመቀበላችንና እቺ አያት በመውረዷ የ4 ዓመት ልዩነት ብቻ ነው ያለው ካለ መክይነቷን የሚያረጋግጥ ነው። በሌላ በኩል ደግሞ እነ ኢብኑ አባስ ወከذلك አነስ ኢብኑ ማሊክ ረዲየላሁ ዐንሁማ መደንይናት ይላሉ። ከቢዕሳ ከ13 ከ14 ዓመት በኋላ ነው የወረደው። ስለዚህ ሙሐቂቅ ዑለማዎች ምንድነው የሚሉት? ይቺ ሱራ አብዛኛው አያቶቿ መደንይ ናቸው። መደንይ አያቶች እንዳለ በዑለማዎች መካከል ኺላፍ የለም ውስጧ ማለት ነው። ስለዚህ ጋሊበን አብዛኛዎቹ አያቶቿ መደንይ ናቸው። ነገር ግን በውስጧ የተወሰኑ መኪ አያቶች አሉ። በተለይ ደግሞ አዋኢሏ ማለት ነው መጀመሪያ ላይ አካባቢ ያለው وهذا هو الراجح የሚሻል የሚመስለውም ይሄንን ነው መረጃዎቹን ለማስማማትና ለማቀራረብ። بسم الله الرحمن الرحيم سبح لله ما في السماوات والأرض በሰማያት ውስጥና በምድር ያለው ሁሉ ለአላህ አጠራ። سبح بمعنى نزه وقدس جميع ما في السماوات والأرض በሰማያትም በምድርም ያለው ሁሉ አላህን ከማይገባው ነገር አላቀው ማለት ነው። ሰውም እንስሳውም አውሬውም በራሪውም ግዑዝ አካላቶችን በአጠቃላይ ቢደላለቲ ወልመቃል አላህ ተባረከ ወተዓላ ያጠሩታል፣ ከማይገባው ነገር ያርቁታል። ألم ترى أن الله يسبح له من في السماوات والأرض والطير صافات كل قد علم صلاته وتسبيحه እንዳለ በራሪዎችም ተንሳፋፊ ሆነው አጠቃላይ ፍጥረቶች ሁሉ አላህን ያጠሩታል። ይሄ ተስቢህ
በሌሎች ሱራዎች እንዳሳለፍነው ተስቢሑ الدلالة والمقال ነው። በአመላካችነት አላህን ያጠሩታል። አይ ይሄንን የተስተካከለና ክፍተት የሌለው አፈጣጠር የፈጠረ ጌታ ላሸክ ታላቅ ነው፣ በብቸኝነት ሊመለክ የሚገባው ጌታ ነው፣ በነውር በጉድለት ሊገለጽ አይገባውም የሚለውን ነገር የሚያመላክቱና የአላህን ታላቅነት የሚያሳዩ ፍጥረቶች በመሆናቸው ያጠሩታል፣ ያልቁታል። ሌላኛው ደግሞ ቢልመቃል ነው፣ በንግግር ወኢን ሚን ሸይኢን ኢላ ዩሰቢሑ ቢሐምዲሂ ወላኪን ላ ተፍቀሁነ ተስቢሐሁም እንዳለው እኛ እንረዳም እነሱ በንግግር አላህን እንዴት አድርገው እንደሚያጠሩት። ነገር ግን ተራራውም ወንዙም ፀሐይም ጨረቃ ሁሉም አላህ ተባረከ ወተዓላ ያጠሩታል፣ ከማይገባው ነገር ያርቁታል። ከዚህ ተስቢሕ የሚወጣው አይ التسبيح بالمقال ከሰው ልጆች እና ከጅኖች ኩፋሮቹ ብቻ ናቸው። የነሱ አላህን ማጥራት ቢደላላ ነው የሚሆነው በአመላካችነታቸው። ልክ ስጁድ ላይ አላህ ሱረቱል ሐጅ ላይ እንደገለጸው አለም ተራ አነ አላህ የስጁዱ ለሁ መን ፊ ሰማዋቲ ወመን ፊል አርድ ወሸምሱ ወልቀመሩ ወንጁሙ ወልጅባሉ ወሸጀሩ ወደዋብ ወከሲሩ ሚነ ናስ وكثير حق عليه العذاب ومن يهن الله فما له من مكرم إن الله يفعل ما يشاء. لا الله بسماياتنا بمدر يالله هلو ፀሐይም ጨረቃም ከዋክብቱም ተራራውም ዛፉም وكذلك ከተንቀሳቃሽ ፍጥረቶች አብዛኛው ለአላህ የሚሰግዱ ናቸው። ብዙዎቹ ደግሞ የቅጣት ቃል የተረጋገጠባቸው በፈቃዳቸው ለአላህ ከመስገድ እምቢ ያሉ ናቸው። እነዚህ ኩፋሮቹ ናቸው። ስለዚህ ለአላህ ተባረከ ወተዓላ ውዳሴን ሙገሳን ወከዛሊክ ከማይገባው ነገር የሚያርቁት ፍጥረቶቹ በአጠቃላይ በአመላካችነታቸውም በንግግራቸውም ነው። ንግግር ላይ ማን ይቀራል ማለት ነው? ካፊሩ ብቻ ነው። እሱ በአፈጣጠሩ በእንዲህ መልክ ያስገኘው ጌታ ታላቅ መሆኑን የሚያመላክት ቢሆንም በፍቃዱ በመላሱ አላህን አያጠራም፣ እነሱ ይቀራሉ። ሰበሐ ሊላሂ ማ ፊ ሰማዋቲ ወልአርድ በሰማያት ውስጥና በምድር ያለው ሁሉ ለአላህ አጠራ። ወሁወል ዐዚዙል ሐኪም እሱም አሸናፊው ጥበበኛው ነው። መጠራት የሚገባው አምልኮም ለሱ ብቻ ሊፈጸምለት የሚገባው ታላቅ ጌታ ነው። ለሁ ሙልኩ ሰማዋቲ ወልአርድ የሰማያትና የምድር ንግስና ለሱ ብቻ ነው። አይ ለሁ ተሰሩፉል ሙጥለቅ ፊ ኩል ሸይ ያለ ገደብ በሁሉም ነገር ላይ አስተናባሪና የበላይ ተቆጣጣሪ የሆነ ንጉስ እሱ ነው። ከሱ ውጭ ያሉት አላህ ተባረከ ወተዓላ ንግስና የሰጣቸው ፍጥረቶች ንግስናቸው በቦታ በጊዜ የተገደበ ነው። አንድ ሰው አላህ ብሎለት ሁሉንም ነገር ቢቆጣጠርና ንጉስ ቢሆን እንኳን አላህ ሞትን ጽፎበታልና ያ ንግስናው በእድሜው ይቋጫል ወይም ደግሞ በቦታ ይገደባል። የአላህ ተባረከ ወተዓላ ንግስና ግን በቦታም በጊዜም አይገደብም። የሁሉም ነገር ባለቤት ነው፣ የሁሉም ንጉስ ነው። ለሁ ሙልኩ ሰማዋቲ ወልአርድ የሰማያትና የምድር ንግስና ለሱ ብቻ ነው። ዩሕዪ ወዩሚቱ ሕያው ያደርጋል ይገድላልም። አይ ሚን ሙልኪሂ ከንግስናው ዩሕዪ ወዩሚት የሚለው ወይ ኢስቲናፈን የመጣ ጁምላ ነው ወይም ደግሞ በደሉል ኢስቲማል ነው። ለሁ ሙልኩ ሰማዋቲ ወልአርድ የሚለው ከንግስናው መካከል ምንድነው? ሕያው ማድረግና መግደል። የዚህ አቅም ባለቤት እሱ ብቻ ነው። ከፍጥረቶች መካከል አላህ ንግስናን የሰጣቸው ቢኖሩ እንኳን ሕያው የማድረግ የመግደል አቅም የላቸውም። የፈለገውን የሚፈጥረው የፈለገውን የሚያጠፋው ሕያው የሚያደርገውና የሚገድለው እሱ ብቻ ነው። ዩሕዪ ወዩሚቱ ሕያው ያደርጋል ይገድላልም። ወሁወ ዐላ ኩሊ ሸይኢን ቀዲር እሱም በነገሩ ሁሉ ላይ ቻይ ነው።
لا يعجزه شيء في الأرض ولا في السماء بسماين بمدر موس عندم نجر أيكاتهم يفلقون نجر يفسمان هو الأول السو يمجمراونو والآخر يمجرشاو والظاهر قلسم والباطن سورم وهو بكل شيء عليم السم بنجره اللو أواكينو النزل سموت نبياتنا عليه الصلاة والسلام بصحيح حديث ترجموا الشوال من ينبر أنت الأول فليس قبلك شيء وأنت الآخر فليس بعدك شيء وأنت الظاهر فليس فوقك شيء وأنت الباطن فليس دونك شيء اقضي عنا الدين وأغننا عن الفقر ينبر نبياتنا عليه الصلاة والسلام ስለዚህ ዑለማዎች ለነዚህ ስሞች የተለያዩ ትርጓሜዎችን አስቀምጠዋል ግን ተቀዳሚው ላሸክ የረሱል አለይሂ ሰላቱ ወሰላም ትርጓሜ ነው የዑለማዎች ደግሞ በዚያ ውስጥ የሚካተት ነው ምክንያቱም ዑለማዎች በተጨማሪነት ያስቀመጧቸው ትርጓሜዎች ከዚያ ጋር የሚጋጩ ሳይሆኑ በውስጡ መካተት የሚችሉና እንደ ተጨማሪ ማዕና ሊወሰዱ የሚገባቸው ናቸው ስለዚህ الأول ማለት أي الذي سبق كل شيء كلንም ነገር የቀደመ ነው ከአላህ በፊት አንድም ነገር አልነበረም በል ነገራቶችን ሁሉ ያስገኘው አላህ ተባረከ ወተዓላ ነው الآخر የሚለው ደግሞ أي الذي ليس بعده شيء كل شيء هالك إلا وجهه كل من عليها فان ويبقى وجه ربك ذو الجلال والإكرام እንዳለ ሁሉም ነገር ጠፍቶ ለብቻው የሚቀር የሚል ማዕና የሚያስይዝ ነው الظاهر የሚለውን ደግሞ አሁን ባሳለፍነው ሐዲስ ከወሰድነው بمعنى العلو والغلبة ይሆናል አይ ከሁሉም የበላይና አሸናፊ የሆነ የሚል ማዕና እንሰጠዋለን ምክንያቱም ነብያችን አለይሂ ሰላቱ ወሰላም فليس فوقه شيء ብለው እየተረጎሙት ነውና ሌሎች ዑለማዎች ደግሞ ተጨማሪ ምን ማዕና ሰጥተውታል الظهور بمعنى أي بفتراتቸው ፍጥረቶች ባወረዳቸው ምልክቶቹ አምላክነቱ ብቸኝነቱ ታላቅነቱ ግልጽ የሆነ ማለት ነው አላህ መኖሩን በብቸኝነት መመለክ የሚገባው መሆኑን ለማረጋገጥ ተጨማሪ ነገር አያስፈልግም እሱ ግልጽ ነው በፍጥረቶቹ በአያቶቹ ለባሮቹ በግልጽ እንዲታወቅ የሆነ ነው የሚል ማዕና ያሳዩታሉ باطن የሚለው ደግሞ ማዕና ረሱል አለይሂ ሰላቱ ወሰላም የተረጎሙት بمعنى القرب أي فليس دونه شيء እንዳሉት ማለት ነው በተጨማሪ ደግሞ ዑለማዎች بمعنى الخفاء والاستتار أي يتسور دبك عن الأبصار وعقول الخلائق كفترة أمرنا كمملكتهم ማለት لا تدركه الأبصار وهو يدرك الأبصار وهو اللطيف الخبير እንዳለ የአላህ ተባረከ ወተዓላ ምንነትና ሐቂቃውን ሰዎች በአእምሮአቸውም ይሁን በአይናቸው ሊደርሱበትና ሊያገኙት አይችሉም ከታላቅነቱና ከልቅናው የተነሳ እነዚህ ሁሉ ማዕናዎች እንዳሳለፍ ነው አብረው መሄድ የሚችሉ አላህ ተባረከ ወተዓላ የሚገለጽባቸውን ባህሪያቶች በውስጣቸው የያዙ ናቸው بحديث لا عندما تاو نبياتنا عليه الصلاة والسلام عرباض بن سارية رضي الله عنه قالوا أنه صلى الله عليه وسلم كان يقرأ بالمسبحات قبل أن يرقد كما تنياتاتشو بفت مسبحات وشنكروا نبر منالوا ويقول عليه الصلاة والسلام أن فيهن آية خير من 1000 آية بل نزيد مسبحات وشوس كأندي شيء أنكسوش بلاك هونش أنديت آية اللي نبر እቺ አያ የትኛይቱ ናት በሚለው በዑለማዎች መካከል ኺላፍ አለ ነገር ግን ኢማም ኢብኑ ከሲር ረህመቱላሂ ዐለይሂ የሚመርጠው እቺ አያ ናት ነው የሚለው አይ ከአንድ ሺህ አያቶች በላይ ፈضል ያላት ትልቅ አንቀጽ ናት ነብያችን አለይሂ ሰላቱ ወሰላም ከመተኛታቸው በፊት አብዝተው ይቀሯት ነበር وهو بكل شيء عليم እሱም በነገሩ ሁሉ አዋቂ ነው لا يعزب عنه شيء في الأرض ولا في السماء በሰማይም በምድርም አንድም ነገር ከሱ የሚስተወር የለም ሁሉንም ነገር
በዝርዝርም በጅምላም ያውቀዋል። ወልአወሉ ወልአኺሩ እሱ የመጀመሪያውና የመጨረሻው ወዛሂሩ ወልባጢኑ ግልጹና ስውሩ ነው። ወሁወ ቢኩሊ ሸይኢን ዐሊም እሱም በነገሩ ሁሉ አዋቂ ነው። ሁወ አለዚ እሱ ያ ነው ኸለቀ ሰማዋት ወልአርድ ሰማያትና ምድርን የፈጠረ ፊ ሲተቲ አያሚን በስድስት ቀናቶች። እነዚህ ስድስት ቀናቶች በዱንያ እንደምናውቃቸው ቀናቶች ናቸው ወይስ ደግሞ ሌላ ልክ አላቸው በሚለው ዑለማዎች መካከል ኺላፍ አለ። ጅምሁር ዑለማ አብዛኛዎቹ የሚሉት እነዚህ ስድስት ቀናቶች ከአያም ዱንያ ልክ እንደ ዱንያ ቀናቶች ናቸው ይላሉ። ሐዲሱ ቱርባ የሚል في صحيح مسلم የመጣ ሐዲስ ላይ እንዳለው ነብያችን አለይሂ ሰላቱ ወሰላም አላህ በእያንዳንዱ ቀን የፈጠራቸውን ፍጥረቶች አስቀምጠዋል። በቀዳሚ ቀን ይሄን ፈጥሯል፣ በእሁድ ይሄንን እስከ ጁምዓ ማለት ነው። ስለዚህ ይሄንን ሐዲስ ይዘው ወከዛሊክ አላህ እዚህ ላይ ስድስት ቀናቶች ብሎ ልቅ በሆነ መልኩ ነውና የጠቀሳቸው በሌላ ገደቡን ስላልገደበው ስድስት ቀን ሲባል የሰው ልጆች የሚያውቁት ቀን ይሄ ነው መወሰድም ያለበት ያ ነው ብለው ጅምሁሮቹ እነዚህ ቀናቶች እንደ ዱንያ ቀናቶች ናቸው ይላሉ። አንዳንዶቹ ዑለማዎች ደግሞ ከሙፈሲሮች እንደ ኢማም ኢብኑ ጀሪር ረህመቱላሂ ዐለይሂ ወገይሪህ በል እነዚህ ቀናቶች እያንዳንዱ ቀን እንደ 1000 ቀን ነው አለ። ወኢነ የውመን ዒንደ ረቢከ ከአልፍ ሰነትን ሚማ ተዑዱን እንዳለው አላህ ዘንድ ቀን እንደ 1000 ቀን ነውና የሚቆጠረው። እነዚህም ስድስት ቀናቶች እያንዳንዱ 1000 ነው። وهذا እነ ሸይኹል ኢስላም ኢብኑ ተይሚያ ረህመቱላሂ ዐለይሂ የመረጡት ቀውል ነው። ምክንያቱም ሶሒህ ሙስሊም ላይ ያሳለፍነውን ሐዲስ ማዕሉል ያደርጉታል። ከነቢያችን ዐለይሂ ሰላቱ ወሰላም ረፍዑን ሳቢታ ያደርጉትም በል አቡ ሁረይራ ረዲየላሁ ዐንሁ ከከዕብ አልአሕባር ወስዶ ነው የዘገበው ይላሉ። በሐዲሱ ዙሪያ ላይ ያለው ኺላፍ ዑለማው ዘንድ የታወቀ ነው። አንዳንዶቹ ደግሞ ሶስተኛው ቀውል በል እነዚህ ስድስት ቀናቶች እንደ ዱንያ ቀናቶችም አይደሉም፣ እያንዳንዱ ቀን በ1000 ቀን የሚገመት ቀናቶችም አይደሉም። በል ስት መራሒል ስድስት ደረጃዎች ገደባቸውን አላህ እንጂ የማያውቃቸው ጊዜያቶችን የሚገልጽ ነው የሚሉም ዑለማዎች አሉ። ወለዐለ الراجح والله اعلم የሚሻል የሚሆነው እዚህ ላይ ስድስት ቀን የሚለው ሰዎች በሚያውቁት እኛው በምንረዳው መልኩ የመጣውን ቀን መውሰዱ ነው አብዛኛዎቹ ዑለማዎች እንደመረጡ። አላህ እነዚህን ሰማያትና ምድሮችን የፈጠራቸው በስድስት ቀናቶች ነው። هو الذي خلق السماوات والأرض في 6 أيام እሱ ያ ሰማያትና ምድርን በስድስት ቀናቶች የፈጠረ ነው። ثم استوى على العرش ከዚያም በዙፋኑ ላይ ከፍ አለ ተደላደለ። استوى معناه ارتفع وعلى ነው። ከሰለፎች እንደመጣው አላህ ተባረከ ወተዓላ ከባህሪያቶቹ መካከል ዛቲ የሆኑ ባህሪያቶች አሉት። አይ አዘለን ወአበደን የሚገለጽባቸው አላህ ሁሉ ጊዜ በላይ ነው። መቼም የበታች ሆኖ አያውቅም፣ አይሆንም። አላህ ሁሉ ጊዜ አዛኝ ነው። እነዚህ ባህሪያቶቹ ዛትይ ናቸው፣ አዘለን ወአበደን የሚገለጽባቸው ናቸው። አንዳንዶቹ ደግሞ ሲፋ እክቲያርይ ናቸው፣ ፊዕልይ እንላቸዋለን። አላህ በፈቀደና በሻው ጊዜ የሚሰራቸው ማለት ነው። ከዚያ በኋላ ከዓርሽ በላይ ሆነ ስንል ምን ማለታችን ነው? ከዚያ በፊት በታች ነበር ማለታችን አይደለም። በል ሁሉ ጊዜ በላይ ነበር፣ በፈለገ ጊዜ ዓርሽን ፈጠረና ከዓርሽ በላይ ሆነ ማለታችን። وهذا اهل السنه والجماعه ከሰሐባዎች እነሱን በመልካም የተከተሏቸው አኢማዎች ያለ ምንም ክርክር የሚቀበሉት ነገር ምንድነው? አላህ ተባረከ ወተዓላ ከፍጥረቶቹ ሁሉ በላይ ከዓርሽ በላይ ከፍ ያለ መሆኑን። ከዚያ ውጭ ከዓርሽ በላይ ከፍ ያለው ስልጣኑ ነው። አላህ ሁሉም ቦታ ነው ወይም ደግሞ ቦታ የለውም። ይሄ ሁሉ ሱናን የተው
ቀልባቸው ውስጥ ቢድዓ የገባባቸው ሰዎች ብቻ የሚከተሉት መንገድ ነው። ትክክለኛውና ሐቁ ረሱል አለይሂ ሰላቱ ወሰላም ያስተማሩት ሱሐቦች ያስተላለፉት እኛም አላህ ሲፈጥረን በተፈጥሯችን ውስጣችን ውስጥ ያስቀመጠው እምነት ይሄ ነው። ሁላችንም አላህ ስንል ምንም ምክር ሳያስፈልገን ምንም ገፊ ሳያስፈልገን ቀልባችን ቀጥታ ወደ ሰማይ ነው የሚሄድ። አንድም ሰው አላህ ብሎ ቀልቡ ወደ ታች አስቦ የሚያቀል ከቀኝ ከግራዬ ነው ብሎ ተሰምቶት የሚያቀል አላህ ሲል አስገዳጅ የሆነ ነገር አለ ቀልቡ ውስጥ ቀጥታ ወደ ሰማይ የሚሄድ ያለ ምንድነው? አላህ ተባረከ ወተዓላ ከፍጥረቶቹ ሁሉ በላይ ከታላቁ ዙፋን ከፍ ብሎ የተደላደለና ከፍ ያለ መሆኑን ስለሚያውቁ ነው። ثم استوى على العرش ከዚያም በዙፋኑ ላይ ከፍ አለ ተደላደለ። يعلم ما يلج في الأرض በምድር ውስጥ የሚገባውን ያውቃል። من المطر وغيره ዝናብም ወርዶ ከዚያም ውጭ ያሉ ምድር ውስጥ የሚገቡ ነገራቶችን ያውቃል። وما يخرج منها ከሷ የሚወጣውን من النبات وغيره من الأشياء አትክልቶች ማዕድናቶች ከዚያም ውጭ ያሉ ነገራቶችን ያውቃቸዋል። وما ينزل من السماء ከሰማይም የሚወርደውን ዝናብ وكذلك الله تبارك وتعالى ውሳኔዎች رزق هداية وغيرها من الأشياء وما يعرج فيها بوسطان يميارغون بمعنى إليها مالك من الملائكة وأعمال العباد ملائكة وكذلك يبارج سراتشو ودع الله تبارك وتعالى يميارغون إلا يميوتاون يوقال معناه من دلو كل من نقر يوقال بس لا يميستور بد عند من نقر إلا بمدر قسم لا يهون سروا يتدبكون በሰማይ ውስጥ ይሁን ከላይ ወደ ታች የሚወርደውን የሚወጣውን አንድ ሳይቀር አላህ ተባረከ ወተዓላ ጅምለተን ወተፍሲለን ያውቀዋል። يعلم ما يلج في الأرض በምድር ውስጥ የሚገባውን ያውቃል። وما يخرج منها ከሷ የሚወጣውንም وما ينزل من السماء ከሰማይ የሚወርደውንም وما يعرج فيها በውስጧም የሚያርገውን ወደሷም የሚወጣውን وهو معكم السم أبراتشه نو أينما كنتم يتم بتهونوا بوتاتشه يتم بهن الله تبارك وتعالى كنا انتقارن وهذا باسالفنا شو درسوش عند تكسنو معياو بالعلم والإحاطان إن أنت يأكابب بأوكته بمسماته بمايته كنا انتقارنو مالتنا أما بذاته تبارك وتعالى إن تألفنو مستوٍ على عرشه كعرش بلا يكفي عليه الله تبارك وتعالى بذاته مدرستنا كسوت جارنا فترة جارنا من الأمنة يالله سو إيه كسلمنا الناس وتا اعتقادنا الله بذاته كعرش بلا يكفي عليه نجرجل بأوقته بأكبادنته بمسماتنا بمايته ከባሮቹ ጋር አብሮ ነው። ስለዚህ የምትሰሩትን የምትናገሩትን ነገር ሁሉ አጢኑ እያለ ነው። ረሱል አለይሂ ሰላቱ ወሰላም በሐዲስ እንዳሉ ኢተቂላህ ሐይቱማ ኩንት የትም ቦታ ብትሆን አላህን ፍራ ነው። እሱ ከኔ ጋር ነው። የምሰራውን ስራ ሁሉ እየተመለከተ ነው፣ እየሰማ ነው፣ ያውቃል የሚል ኢማን አንድ ሰው ቀልቡ ውስጥ ከገባ ያ እውቀት ያ እምነት ኸይር ስራ እንዲያበዛ ከክፉ ስራ እንዲሸሽ ያደርገዋል። ያን ዋናው ማዕና ሱሐቦችም እንዲህ ነበር። ከቁርአን የሚወስዱት ዕውቀትና የሚረዱት ነገር የሰለፎች ዕውቀት የሚጠቅማቸውን ነገር ብቻ መውሰድ ነው። ለምሳሌ ነቢያችን አለይሂ ሰላቱ ወሰላም የሌሊቱ የመጨረሻው 1/3 በሚቀር ጊዜ አላህ ተባረከ ወተዓላ ወደ ቅርቢቷ ሰማይ ይወርድና ማን ነው የሚለምነኝ እምሰጠው ምህረትን የሚጠይቅ እምምረው እያለ ይጣራል አሉ። ሰለፎች ምን አደረጉ? የሌሊቱ 1/3 ሲቀር ተነሱና ሶላታቸውን እየሰገዱ አላህን መለመን ያዙ። ከዚያ በኋላ ኸለፎች ደግሞ ምን ያደረጉ? እንዴት ነው የሚወርደው? ሰማይ ይበቃዋል እንዴት ይችላል? ያልተፈለገውን ማለት ነው። ይሄ ነው
የነዚያ ሰዎች ዕውቀት የጠለቀ አላህን ዘንድ ያላቸው ደረጃ ከፍ ያለ እንዲሆን ያደረገው። ከቁርአን የሚፈለገውን ነገር ያውቃሉ። አማ ከነሱ በኋላ የመጣው ክርክርና ሙግት ዕውቀትን ሰዎች ዘንድ መሳኢል ለማብዛትና ለመታወቅ ከፍ ብሎ ለመታየት የሚጠቀሙ ሰዎች እንደሚያደርጉት አይደለም። እዚህም ላይ አላህ ከዐርሽ በላይ ከፍ ብሏል፣ ከእናንተው ጋር አብሯችሁ ነው ሲባል ዋናው ፍላጎቱ ምንድነው? የአላህን ተባረከ ወተዓላ ባህሪያቶች ከማጽደቅ ባለፈ እሱን ተጠንቀቁት፣ ፍሩት ነው። የምትሰሩትን ሁሉ ያውቃል፣ በምትሰሩትም ነገር ይይዛችኋልና ንግግራችሁንም ተግባራችሁንም ንያችሁንም አሳምሩ። ይሄ ነው ማዕናው ለአላህ ሲፋቶቹን በተገቢው መልኩ ከማጽደቅ ጋር ማለት ነው። ወላሁ ቢማ ተዕመሉነ በሲር፣ አላህም በምትሰሩት ሁሉ ተመልካች ነው። ላ የኽፋ ዐለይሂ ሸይኡን ፊል አርድ ወላ ፊስ ሰማእ፣ በሰማይም በምድርም የሚሰወርበት የሚደበቅበት አንድም ነገር የለም። ሁሉንም ነገር ይመለከታል። ለሁ ሙልኩ ሰማዋት ወልአርድ፣ የሰማያትና የምድር ንግስና ለሱ ነው። ወተክሪር ሁና ሊተእኪድ ነው የደገመው ለማጥበቅና እምነቱን በሙእሚኖች ቀልብ ውስጥ ለማጥበቅ ነው። መጀመሪያም ንግስና ለሱ ብቻ እንደሆነ ገልጿል። እዚህ ላይ የሚደግመው ይሄንን ነገር እርግጠኝነቱን እወቁ፣ ጥርጥር የሌለበት ነገር መሆኑን ተቀብላችሁ እመኑ። ለሁ ሙልኩ ሰማዋት ወልአርድ፣ የሰማያትና የምድር ንግስና ለሱ ብቻ ነው። ወኢለላሂ ቱርጀዑል ኡሙር፣ ነገራቶችም ሁሉ ወደ አላህ ይመለሳሉ። ሁሉም የሰራውን ሰርቶ የኖረውን ያክል ኖሮ ያደረገውን አድርጎ መጨረሻው ወደ አላህ ብቻ ነው። ከሱ ማምለጫ የለም፣ አቋራጭ የለም፣ መሸሻ የለም። ሙእሚኑም ካፊሩም፣ ኃይለኛውም ደካማውም፣ ሀብታሙም ድሃውም የኖረውን ኑሮ ያደረገውን አድርጎ መጨረሻው ወደ አላህ ተባረከ ወተዓላ መመለስ ነውና መሸሻ እንደሌላችሁ አውቃችሁ እሱ የሚወደውን ስራ ስሩ። ዩሊጁ ለይለ ፊነሃሪ፣ ሌሊቱን በቀን ውስጥ ያስገባል። ወዩሊጁ ነሃሪ ፊለይል፣ ቀኑንም በሌሊቱ ውስጥ ያስገባል። ይሄ ማዕናው አብዛኛዎቹ ሙፈሲሮች እንዳሉት ቢማዕና ከቀኑ ተጨማሪ የሆነውን ጊዜ በሌሊቱ ውስጥ ያደርገዋል። በተቃራኒውም ከሌሊቱ ተጨማሪ የሆነውን ወደ ቀኑ ያደርገዋል፣ ያስገባዋል ማለት ነው። አይ ቀናቶች የተወሰነ ጊዜ ያላቸውና ሁል ጊዜ በዚያው ላይ የሚቆዩ አይደለም። አንዳንድ ጊዜ ቀኑ ይጨምራል፣ አይ በመርዘም ማለት ነው። አንዳንድ ጊዜ ደግሞ ሌሊቱ ይረዝማል። ስለዚህ አላህ ተባረከ ወተዓላ አንዳንድ ጊዜ ሌሊቱን ረዘም አድርጎ ከቀኑ ይወስድና ሌሊቱ ውስጥ ያስገባዋል። አንዳንድ ጊዜ ደግሞ ቀኑን ረዘም አድርጎ ከሌሊቱ ወደዚያ ያስገባዋል። ይሄ ነው ማዕናው ነው የሚሉት። አንዳንዶቹ ደግሞ ቢማዕና يقلب الليل والنهار፣ ሌሊትና ቀንን የሚያገለባብጥ የሚያዘዋውር የሚያቀያይር ማለት ነው። ሌሊትን በቀን ውስጥ ያስገባውና ቀን ቦታውን እንዲይዝ ያደርገዋል። በተመሳሳይ መልኩ ማዕናው ተቀራራቢ ነው። አላህ ተባረከ ወተዓላ ቀንና ሌሊትን የሚያፈራርቀው አንዱን አንድ ጊዜ ረጅም ሌላኛውን ሌላ ጊዜ አጭር የሚያደርገው እሱ ብቻ ነው። ዩሊጁ ለይለ ፊነሃሪ፣ ሌሊቱን በቀኑ ውስጥ ያስገባዋል። ወዩሊጁ ነሃረ ፊለይል፣ ቀኑንም በሌሊቱ ውስጥ ያስገባዋል። ወሁወ ዓሊሙን ቢዛቲ ሱዱር፣ እሱም በልቦች ውስጥ ያለውን አዋቂ ነው። የዕለሙ ንያትኩም፣ ሐሳባችሁ ዓላማችሁ ምን እንደሆነ ያውቃል። የምትሰሩት ስራ ዛሂሩ ብቻ አይደለም አላህ የሚያውቀው። ያንን ስራ ለምን እንደሰራችሁ ከጀርባው ያለው ዓላማ ምን እንደሆነ ስለሚያውቅ አኽሊሱ ለሁል ዐመል፣ ስራችሁን ሁሉ ለሱ ብቻ ጥርት አድርጋችሁ ፈጽሙ እያለ ነው። አሚኑ ቢላሂ ወረሱሊህ፣ በአላህና በመልእክተኛው እመኑ። ወአንፊቁ፣ ለግሱም፣ ሚማ ጀዐለኩም ሙስተኽለፊነ ፊህ፣ በሱ ተተኪ ካደረጋችሁ፣ ሚማ ጀዐለኩም ካደረጋችሁ፣ ሙስተኽለፊነ ፊህ በሱ ላይ ተተኪዎች። አይ ይሄንን ገንዘብ ሙሉ በሙሉ ባለቤት አይደላችሁም፣
እናንተ ይሄንን ገንዘብ አላህ በሚወደው መንገድ እንድታወጡት እንድትለግሱት ጊዜያዊ ስጦታ የተሰጣችሁት ነው። ትክክለኛው ባለቤት የዚህ ገንዘብ አላህ ነው ማለት ነው። በተጨማሪም ይሄ ገንዘብ ከናንተ በፊት ባሉ ትውልዶች እጅ ነበር። ከነሱ እጅ አውጥቶ አላህ ለእናንተ አወረሰ። ከዚያ በኋላ ደግሞ እናንተ ስትሞቱ ከእጃችሁ ያወጣና ተከትለው ለሚመጡት ትውልዶች ያወርሰዋል። ስለዚህ የገንዘቡ ባለቤት አላህ ተባረከ ወተዓላ ነውና በሱ ላይ ተተኪ አድርጓችኋል። እሱ በሚወደው መንገድ አውጡ፣ አትሰስቱ እያለ ነው። አሚኑ ቢላሂ ወረሱሊህ በአላህና በመልእክተኛው እመኑ። ወልኺጣብ ሁና ሊልጀሚዕ ለሁሉም ነው። ሙእሚኖችን በእምነታችሁ ላይ ጽኑ፣ ጥርጥርና ማመንታት እንዳይገባባችሁ ነው። ያላመኑት ደግሞ እስልምና ውስጥ እንዲገቡ የአላህን አንድነትና የመልእክተኛውን ዐለይሂ ሰላቱ ወሰላም ነብይነት እንዲቀበሉ ጥሪ እያደረገላቸው ነው። ወአንፊቁ ለግሱም ሚማ ጀዐለኩም ሙስተኽለፊነ ፊህ በሱ ተተኪዎች ካደረጋችሁ ፈለዚነ አመኑ ሚንኩም እነዚያ ከናንተ ያመኑት ወአንፈቁ የለገሱትም ለሁም አጅሩን ከቢር ለነሱ ትልቅ ምንዳ አላቸው። ወልአጅር ሁና አልጀና አጅሯ ጀነት ናት። አንድ ሰው በአላህ ትክክለኛ እምነት አምኖ የሰጠውን ገንዘብ ለአላህ ብሎ በኢኽላስ ካወጣ በጣም የሚወደውን ገንዘብ ማውጣቱ ያ ሰው በአላህ ትክክለኛ እምነት እንዳለው ማስረጃና ማረጋገጫ ነው። ምክንያቱም የአላህን ተባረከ ወተዓላ አጅር ሪዳውን ተስፋ ባያደርግ ኖሮ አጥብቆ የሚወደውን ነገር አውጥቶ አይሰጥም ነበር። لذلك ዑለማዎች እንደሚሉት ሰደቃ ተብላ የተጠራችው ለምንድን ነው ይላሉ? لأنها تدل على صدق صاحبها أي صدق إيمانه እምነቱ እውነተኛ መሆኑን የምታረጋግጥ ስለሆነች ነው። ነብያችንም ዐለይሂ ሰላቱ ወሰላም ሰደቃን ቡርሃን ብለው ጠርተዋታል። መለገሳችሁ በአላህ መንገድ ማውጣታችሁ ኢማናችሁን የሚያረጋግጥ ጽናት የሚሰጣችሁ ነውና በእምነታችሁ ላይ ጽኑ። ተተኪ ካደረግናቸውም ገንዘብ እንደዚሁ ለግሱ። ወማ ለኩም ለእናንተ ምን አላችሁ ላ ትኡሚኑነ ቢላሂ በአላህ የማታምኑት። ወማ ለኩም ማዕናው ምንድን ነው? አዩ ሸይእን የምነዑኩም ምን አልኢማን ቢላሂ ተባረከ ወተዓላ ወአዩ ዑዝሪን ለኩም ቢዐደም አልኢማን ቢህ በሱ ከማመን የሚከለክላችሁ ምን ነገር አለ? ላለማመናችሁስ የምታቀርቡት ምን አይነት ምክንያት ይኖራችኋል እያለ በማዕና የላችሁም። ወማ ለኩም ላ ትኡሚኑነ ቢላሂ በአላህ የማታምኑት ለእናንተ ምን አላችሁ? ወረሱሉ የድዑኩም መልእክተኛው የሚጠራችሁ ሲሆን ሊቱእሚኑ ቢረቢኩም በጌታችሁ እንድታምኑ። ይህንን መልእክተኛ ግልጽ ማስረጃዎችን አሸክመን ሐቅን ጧት ማታ እንዲያስተምራችሁ አድርገን በመካከላችሁ አስገኝተነዋል። እሱ በመካከላችሁ ሆኖ ከሰማይ የሚወርድለትን ወህይ ጧት ማታ እያስተማራችሁ ግልጽ የሆኑ የአላህን ታላቅነትና ብቸኝነት የሚያመላክቱ አያቶችን እያነበበላችሁ ምን አይነት ምክንያት ምን አይነት ከልካይ ይኖራል? ይሄ ሊኖር አይችልም ነው። ምክንያቱም አንድ ሰው ሐቅን የሚያስተምረው ካጣ እውነትን የሚገልጽለት ካላገኘ ሐቅን ባለመከተሉ ዑድር ሊሰጠው ይችላል። አማ መልእክተኛውን ዐለይሂ ሰላቱ ወሰላም በአካል እያየ ቁርአን ጧት ማታ እየወረደ የአላህን ተባረከ ወተዓላ ምልክቶችና ተአምራቶች በግልጽ እየተመለከተ አላምንም ማለቱ ይህ ከኩራትና ከድርቅና እንጂ ላለማመን የሚገፋፋው ከማመን የሚከለክለው ነገር ስላለ አይደለም። ወማ ለኩም ላ ትኡሚኑነ ቢላሂ በአላህ የማታምኑት ለእናንተ ምን አላችሁ? ወረሱሉ የድዑኩም ሊቱእሚኑ ቢረቢኩም መልእክተኛው በጌታችሁ እንድታምኑ የሚጠራችሁ ሲሆን ወቀድ አኸዘ ሚሳቀኩም ቃል ኪዳናችሁንም በርግጥ የያዘ ሲሆን አይ አላህ ተባረከ ወተዓላ ከዚህ በፊት የእናንተን ቃል ይዟል። በብቸኝነት ልታመልኩት
በሱ መንገድ ልትታገሉ ገንዘባችሁን ልታወጡ ቃል ኪዳንን ገብታችኋል። ያንን ቃላችሁን አላህ ደግሞ ይዟል። ያንን ቃል እንዴት ታፈርሳላችሁ? ስለዚህ ለአላህ ቃል ከመግባታችሁ ጋር መልእክተኛው አለይሂ ሰላቱ ወሰላም በመካከላችሁ ሆኖ የኔን አያቶች እያነበበላችሁ ጧት ማታ ኢማንን እየመገባችሁ በዚህ ሁኔታ ላይ ያላችሁ ተማመን የሚከለክላችሁ ነገር ሊኖር አይገባም። እዚህ ላይ ወቀድ አኸዘ ሚሳቀኩም የሚለውን ኢብኑ ጀሪር ረህመቱላህ ዐለይሂ የተረጎመው አላህ ተባረከ ወተዓላ የአደምን ዝርያዎች አይ ከመፈጠራቸው በፊት ማለት ነው ከጀርባው አውጥቶ مثل الذرة وهذا في عالم الأرواح ነው። እኛ ከመፈጠራችን በአካል ከመገኘታችን በፊት አላህ ተባረከ ወተዓላ ከአደም ጀርባ ዝርያዎችን አወጣና ሁሉንም ጠየቃቸው። አለስቱ ቢረቢኩም ጌታችሁ አይደለሁም እንዴ ብሎ قالوا بلى شهدنا وهذا سورة الأعراف ላይ እንደመጣው وإذ أخذ ربك من بني آدم من ظهورهم ذريتهم وأشهدهم على أنفسهم ألست بربكم قالوا بلى شهدنا أن تقول يوم القيامة إنا كنا عن هذا غافلين إلى آخر الآيات إهن آية وكذلك بأندان حديثوች እንደመጣው አሁን እንደተከስነው ከአደም ጀርባ ላይ አላህ ተባረከ ወተዓላ አንዳንዶቹ በሩህ አንዳንዶቹ ደግሞ ሱራቸውን ራሱ አስገኝቶ በአጠቃላይ ይሄንን ጥያቄ ጠይቋል። እነሱም ደግሞ ጌታችን በብቸኝነት መመለክ ይገባል የሚል ምላሽ ሰጥተዋል። ስለዚህ ቃል ኪዳኑ ይሄ ነው ይላሉ። ሐዲሱ አንዳንዶቹ ዑለማዎች ከኢብኑ አባስ መውቁፍ ሆኖ ነው ታዲስ የሚሆነው እንጂ ወደ ነብያችን አለይሂ ሰላቱ ወሰላም መርፉዕ አይሆንም ይላሉ። ወላኪን حتى مرفوع ቢሆን እንኳን መውቁፍ ቢሆን እንኳን ከኢብኑ አባስ እንዲህ አይነት ንግግር ካመለካከት ተንስቶ የሚነገር አይደለም። ስለዚህ ዑለማዎች ምንድነው የሚሉት አንድ ሰሃቢ አእምሮ የማይገባበትን ከገይብ ጋር ተያያዥነት ያለውን መስአላ ከተናገረ ያንን ንግግር ከነብያችን አለይሂ ሰላቱ ወሰላም ይዞት ነው የሚለው ድምዳሜ ላይ እንደርሳለን። ምክንያቱም ሰሃባዎች አእምሮ የማይገባበትን ነገር በተመለከተ ከራሳቸው ተንስተው አያወሩ። ኢብኑ አባስ ለምሳሌ አላህ አደምን ከፈጠረው በኋላ ከጀርባው ዝርያዎችን አወጣና እንዲህ ያደረገ ብሎ ሊናገር አይችልም። ስለዚህ አስል አለው ማለት ነው ከነብያችን አለይሂ ሰላቱ ወሰላም ተይዞ ነው። አንዳንዶቹ ደግሞ ኢብኑ ከሲር ረህመቱላህ ዐለይሂ እንደመረጠው وكذلك ان شيخ الاسلام ابن تيميه رحمه الله عليه የሱረቱ አዕራፍ አያ ላይ እንደመረጡት በል ይሄ ቃል ኪዳን መያዝ የፈጠራቸው አፈጣጠር ነው። ሰዎችን አላህ ተባረከ ወተዓላ ሲፈጥራቸው የሱን አንድነት እንዲያውቁ ከሱ ሌላ አምላክ እንደሌለ እንዲረዱ አድርጎ ነው የፈጠራቸው። አንድ ሰው በተፈጥሮ ቢተው የሸይጣን በሽታ ወከዛልክ የሚኖርባቸው ማህበረሰቦች ችግር በውስጡ ባይገባ ኖሮ ዝም ብሎ ቢተው ከአላህ ውጭ መመለክ የሚገባው አንድም አካል እንደሌለ ያውቃል። ያ ተፈጥሮ ነው አላህ ተባረከ ወተዓላ ቃል ኪዳን የያዘባቸው ይላሉ። በተጨማሪ ደግሞ ይሄ ኺጣቡ ለሰሃቦች ነውና እስልምናን በሚቀበሉበት ጊዜ ሰሃባዎች ከነብያችን አለይሂ ሰላቱ ወሰላም ጋር ቃል ኪዳን ይገባባሉ። እሳቸውን ሊታዘዙ ገንዘባቸውንም ተቸግረውም ይሁን አግኝተው ተመችቷቸውም ይሁን ተቸግረው ሊያወጡ ከእሳቸው ጋር አብረው ሊታገሉ ቃል ኪዳን ይገባሉ። ስለዚህ ሱረቱል ማኢዳ ላይ እንዳለው واذكروا نعمة الله عليكم وميثاقه الذي واثقكم به إذ قلتم سمعنا وأطعنا ሰምተናል ታዘናል ባላችሁ ጊዜ እስልምናን ስትቀበሉ ከነብያችን አለይሂ ሰላቱ ወሰላም ጋር ተጨባብጣችሁ የገባችሁትን ቃል ኪዳን አስታውሱ ነው። አላህን በብቸኝነት ልታመልኩ ያላችሁን ገንዘብ በመንገዱ ልታወጡ የሱን ቃል የበላይ ለማድረግ በገንዘባችሁም በህይወታችሁም ልትታገሉ የገባችሁን ቃል ኪዳን እንዳትረሱ። ያን ከመፈጸማችሁ ጋር መልእክተኛው አለይሂ ሰላቱ ወሰላም እናንተ መካከል እያለ ካለማመን ከማመን የሚያግዳቸው ነገር በፍጹም የለም። ወማ ለኩም ላ ተኡሚኑነ ቢላሂ በአላህ የማታምኑት ለእናንተ ምን አላችሁ? ወረሱሉ የድዑኩም መልእክተኛው የሚጠራችሁ ሲሆን ሊቱእሚኑ ቢረቢኩም በጌታችሁ እንድታምኑ
ወቀድ አኸዘ ሚሳቀኩም ቃል ኪዳናችሁንም በርግጥ የያዘ ሲሆን ኢን ኩንቱም ሙእሚኒን አማኞች እንደሆናችሁ አማኞች ከሆናችሁ የምር ሐቅን የምትፈልጉ ከሆናችሁ እናንተን ከማመን የሚከለክላችሁ አንድም ነገር የለም ባለማመናችሁም የሚሰጣችሁ ዑዝር የለም ነው። ወይም ደግሞ ኢን ኩንቱም ሙእሚኒን የውመን ሚነል አያም ለኩፋሮች ኺጣቡ እንደ የሆነ ቀን የምታምኑ ብትሆኑ እንኳን ይሄ ነገር መገሰጫ ይሆንላችሁ የሚል ነው። هو الذي ينزل على عبده እሱ ያ በባሪያው ላይ የሚያወርደው ነው። አይ አላህ ተባረከ ወተዓላ በባሪያው በነቢያችን አለይሂ ሰላቱ ወሰላም ላይ የሚያወርደው አያትን በይናትን ግልጽ የሆኑ አንቀጾችን ሊዩኽሪጀኩም ሚነ ዙሉማቲ ኢለ ኑር ከጨለማዎች ወደ ብርሃን ሊያወጣችሁ من ظلمات الكفر إلى نور الإيمان ومن ظلمات الجهل إلى نور العلم كما هيمنتنا ككهدت سلما ودعوكتنا ودأمنت برهان يا وطاشو بملكتنا عليه الصلاة والسلام بباري أولاي قلت هونو ملكتوچننا አንቀጾችን የሚያወርድ ጌታ ነው። በዚህ ጌታ እንዴት አታምኑም? ለሱስ ብላችሁ እንዴት ገንዘባችሁን አታወጡም ነው። ወለዚ እሱ ያ ነው ينزل على عبده በባሪያው ላይ የሚያወርድ አያትን በይናትን ግልጽ የሆኑ አንቀጾችን يخرجكم من الظلمات إلى النور ከጨለማዎች ወደ ብርሃን ሊያወጣችሁ እዚህ ላይ ጨለማውን ጀምዕ አድርጎ ኑሩን ሙፍረድ ያደረገው ለምንድን ነው? የጨለማ የጥመት መንገድ ብዙ ነው። አማ የብርሃንና የቀናቸው መንገድ አንድ ብቻ ነው። ክርስቲያንም በለው አይሁድም በለው ሙሽሪክም በለው ኢላ ገይሪ ዛሊክ ሚነል እነዚህ ሁሉ ጨለማዎች ናቸው። አላህ ከነዚህ ሁሉ ጨለማዎች አውጥቶ ወደ ኢስላም ወደ ነብያችን አለይሂ ሰላቱ ወሰላም ሱና በዱንያም በዕልም በኢማን እንድትኖሩ በአኺራም ደግሞ ታላቅ ንዕም ሊሰጣችሁ ፈልጉ ይሄንን የሚያደርግላችሁን ጌታችሁን እንዴት አታምኑበትም? ለሱስ ብላችሁ እንዴት ገንዘባችሁን አታወጡም? ሊዩኽሪጀኩም ሚነ ዙሉማቲ ኢለ ኑር ከጨለማዎች ወደ ብርሃን ሊያወጣችሁ ወኢነ አላህ ቢኩም ለረኡፍ ረሒም አላህም በእናንተ ላይ ሩህሩህና አዛኝ ነው። ረኡፍ ማለት የማትወዱት ነገር እንዲነካችሁ የማይፈልግ ማለት ነው። ረሒም ማለት ደግሞ የምትወዱትን ነገር ለእናንተ ማድረስ የሚፈልግ የሚያሰጋችሁን የሚያስፈራችሁን ነገር ሁሉ ከእናንተ ሊያርቅ የሚጎዳችሁን ነገር ከእናንተ ሊያስወግድ ይፈልጋል። የሚጠቅማችሁን የሚያስደስታችሁን በዱንያም በአኺራ ሊሰጣችሁ ይፈልጋል። ይሄን ያክል የሚንከባከባችሁን መልካምን ነገር የሚፈልግላችሁን ጌታ በብቸኝነት ለማምለክ ለሱ ብላችሁ ገንዘባችሁን ለማውጣት ልታመነቱ አይገባችሁም። በሱ መኑ በመንገዱም አውጡ። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك